ለዘመናት የጥንታዊ ስልጣኔ ፈርጡና ቆይታለች። ዓለምን የማረኩ የነገስታት ሙት አካል ማረፊያ ፒራሚዶች ዛሬም ድረስ የሰው ልጅ ከያቅጣጫው ይስባሉ። ስልጣኔ ሲነሳ ስሙ አብሮ ይነሳል። ለረጅም ዘመን በገዛ ፈርዖኖቿ ስትገዛ ኖራ በስተመጨረሻ የፋርሱ መሪ ካምፔስ በጠነከረ ክንዱ ደቁሶ አስገበራት ግብፅን። ለረጅም ዘመናት የፋርስ ተገዥነት ታሪኳ እንደተጠናቀቀም የነጻነት ትንፋሿን እፎይ ብላ ማጣጣም ስትጀምር የመቄዶንያ ነውጠኛ የ22 ዓመቱ ጉብል ታላቁ እስክንድር በብረት ክንዱ ዳግም አደቀቃት። ግብፅም አሜን ብላ በፈርዖኗ ላይ ፊቷን አዙራ ስቃ አዲሷን ወራሪ ገዢ እስክንድርን ተቀበለች። ለመታሰቢያ የሆነው ዘንድ ራኮቲስ የተባለችው ከተማዋን በስሙ እስክንድር ብላ ሰየመችለት። የግብፅ የተገዥነት ታሪክ ከፋርስ ወደ ግሪክ ተዘዋወረ። ታላቁ እስክንድር ግን ዕድሜ የድል ያህል የውሃ መንገድ አልሆነለትም። ሜዲትራኒያ ያሉ የኢሲያና የአውሮፓ ሀገሮችን በጦር ኃያል ህዝቡን እንደ ባሪያ ያስገበረ እስከ ሰሜን አፍሪካ የዘለቀው ይኸው ትንግርተኛ ንጉስ ግና በ32 ዓመት ዕድሜው አረፍተ ዘመን ገታው። ታላቁ እስክንድርም አረፈ። የእስክንድር ሞትን ተከትሎ ከአብራኩ የተከፈለ ጀግና ወራሽ በመታጣቱ ጦሩ ራስ በራሱ እየተዋጋ እስክንድር በሕይወት ዘመኑ ያፈራቸው ግዛቶችን ይቀራመት ጀመር። በዚህ ቅርመታ የዓለም ድንቃድንቅ ሙዳይ የሆነችው ግብፅ ከእስክንድር የጦር ራሶች አንዱ ለነበረው ለፖቶሎሚ ደረሰችው። ወዲያውኑም በግብፅ ላይ ነገሱ። ባዕድ ነገስታት ማስተናገድ በፋርሶች የለመደችው ግብፅም 1000 ዓመት ንገስ ብላ ተቀበለችው። ቶሎሚስ በግብፅ ነግሶ መርቶ ካለፈ በኋላ ሁለተኛው ወራሹ ራሱን ቶሎሚስ ሁለተኛ አሰኝቶም ነገሰ። እሱ ሲያልፍ የሱ ወራሽ ቶሎሚስ ሶስተኛ ተብሎም ነገሰ። በዚህ መልክ እስከ ቶሎሚስ 13ኛ ድረስ ግብፅን እየተቀባበሉ ለ250 ዓመታት ገዟት። ቶሎሚስ ትውልድ ለሩብ ሺህ ዓመታት ግብፅን ሲገዙ ግዛቱን ከነገዳቸው ላለማረቅ ወንድም እህቱን እያገባ መላው ነገስታት መቄዶንያን ብቻ እንዲሆኑ አደረጉ። ይሁን እንጂ ለዙፋኑ ሲቀናቀኑ የማያቋርጥ ጠበኝነት በመሃላቸው ሰፍኖ ይኖር ነበር። ስለዚህም የእርስ በርስ መገዳደል ታሪክ በአመዛኙ የቶሎሚስ ነገስታት ታሪክን ይሸፍናል። ቶሎሚስ ሁለተኛም የገዛ ወንድሙን በመርዝ ገሏል። ቶሎሚስ ሶስተኛ ለልጅ ልጁም ሞቷል። ወራሹ ቶሎሚስ አራተኛም በአሰቃቂ ሁኔታ እናቱን፣ ሚስቱን፣ ወንድሙና አጎቱን በተለያዩ ጊዜያቶች አስገድሏቸዋል። አይስልጣን ቶሎሚስ ዳይናሲቲ በገዛ ወገኖቹ ደም ጎርፍ እየተገፉ ለ200 ዓመታት ግብፅን ሲመራ ኖሮ ቶሎሚስ 13ኛ ላይ ደረሰ። የቶሎሚስ 13ኛም ታሪክ ከዘርአ አዘርቱ የተለየ አልነበረም። በዙፋኑ ተቀናቃኝነት የጠረጠራትን ሴት ልጅ በርኔስን አስገድሏታል። እንደ ኤሮፓያን አቆጣጠር ከክርስቶስ ልደት በፊት በ69 ዓመተ ዓለም ድፍን ዓለም በትንግርተኝነቷ የሚያስታውሳት ክሊዮፓትራ ከአባቷ ከቶሎሚስ 12ኛና ከናቷ ከክሊዮፓትራ 5ኛ
በእስክንድሪያ ከተማ ተወለደች። የክሊዮፓትራ አባት ቶሎሚስ 12ኛ ሲሞት መንግስቱን ለበኩር ልጅ ለክሊዮፓትራና ለወንድሟ ለዲያኖስ አውርሶ ሞተ። ክሊዮፓትራና ዲዮናሲስም ተጋብተው እሷ ክሊዮፓትራ ሳድሳዊት እሱ ቶሎሚስ 13ኛ ተብለው እስክንድሪያም ነገሱ። በወቅቱ የክሊዮፓትራ ዕድሜ 18 የወንድሟ ደግሞ 11 ዓመት ብቻ ነበር። ግብፅን ያህል በታሪኳ በመልክዓ ምድሯ የኃያላን ቅኝ ገዢዎች የምትስብ ሀገር በእነኚህ ሁለት ሕፃናት አመራር ስር ጥሎ መተው አይቻልምና በስራቸው ሆነው የሚያማክሩ 3 መማክርት ተሾመላቸው። እነዚህ መማክርት ታዲያ ለተጣለባቸው ኃላፊነት አልታመኑም። የግብፅ መንግስት በመማክር ብቻ ሳይሆን በዙፋኑም ጭምር መቆጣጠር ፈለጉ። ስለዚህ ነገርም መሸረብ ጀመሩ። ይህ ደግሞ ቀላል ነው። ቶሎሚስ በቁጥጥራቸው ስር ያለም ሕፃን ነው። ትንሽ አስቸጋሪ የሆነባቸው የክሊዮፓትራ ጉዳይ ሆነ። ምንም እንኳ 18 ዓመት እጅግ የመጠቀ አስተሳሰብ ባለቤት ባያደርግም እንደ 11 ዓመት ሕፃን ይመታለልን ያህል አያቀልም። በዚህ ላይ ክሊዮፓትራ ከውጫዊ ውበት ባሻገር ዛሬም ድረስ ስሟ በዓለም ገኖ እንዲኖር ያስቻላት ብልህና አስተዋይ የረቀቀ ዕውቀት የነበራት በርካታ የውጭና የውስጥ ቋንቋዎችን አቀላጥፋ የምትናገር ውሏን ሁሉ ከአጫዋቾችና ከአሳሳቂ ደንገጥሮች ይልቅ ከምሁራንና ከፍላስፎች ጋር ያደረገች እንዲያም ሲል ከቶሎሚስ አንደኛ ጀምሮ በተዋረድ የነገሱት ወገኖቿ ባቋቋሙት ከ800,000 በላይ ጥቅሎችን በውስጡ ባቀፈው የእስክንድሪያ ቤተ መጻሕፍት ጊዜዋን በንባብ የምታሳልፍ ነበረችና ብስለቷ አያጠያይቅም። ስለዚህም የአድመኞቹ መማክርት ሴራ ክሊዮፓትራን ለማቄ ላይ በቃ ይሆናል አውጥተው አውርደው በሚስጥር ሊያስገድሏት ወሰኑ። ከዚህ በፊት ግን በቤተ መንግስቱን መሳፍንቱን መኳንንቱንን በሙሉ በክሊዮፓትራ ላይ አሳደሙ። ሆኖም በአድማውም ክሊዮፓትራ የምትገደልበትን ዕቅድ ነደፉ። ወደ መኝቷ ገዳይና መግደያ ሰደው የሞቷን ምስራች መጠባበቅ ጀመሩ።